ስክሪንሹት ወይም ፎቶ ያነሳችሁትን ጽሑፍ በቀላሉ ወደ ወርድ የሚቀይር በተጨማሪም ስላነሳችሁት ፎቶ መረጃ የሚሰጣቸው አፕ ሊጠቁማችሁ። ይህ አፕ እንግዲህ ለተማሪ፣ ለነጋዴ፣ ለመምህራን በአጠቃላይ ለማንኛውም ሰው የሚሆን አፕሊኬሽን ነው። ይህ አፕ በጣም ብዙ ጥቅም አለው። ከነዛ ውስጥ ሶስቱን መርጬ ላሳያችሁ። አንደኛ ፎቶን ወደ ወርድ ወይም ወደ ቴክስት ይቀይርልናል። አንድ መረጃ በፎቶ ቢሰጣችሁ ወይም እናንተ በፎቶ ያነሳችሁት ካለ በዚህ ሲስተም በቀላሉ ወደ ወርድ ወይም ወደ ቴክስት መቀየር እንደምትችሉ ያቸው። መጀመሪያ ወደ ስልካችሁ ትገቡና ክሮምን ትከፍታላችሁ። ክሮምን ከከፈታችሁ በኋላ በስተቀኝ በኩል ከሰርች ጎን ያለችው ምልክት እንጫናል። ከተጫኑም በኋላ ሁለት አይነት አማራጭ ያመጣልናል። የመጀመሪያው ቀጥታ ፎቶ አንስተን ሲሆን ሁለተኛው ደግሞ ቀድሞ ፎቶ ያነሳናቸው ካሉ እነዛን መቀየር ነው። ለምሳሌ እኔ ቀድሜ ዳውንሎድ ያደረኩት ወይም ፎቶ ያነሳሁት አለ፣ እሱን እመርጣለሁ። ጽሁፍ መረጥኩኝ። ይህን ጽሁፍ ከመረጥኩ በኋላ በዚህ መልኩ ያመጣላቸዋል። አሁን ሴሌክት ቴክስት የሚለውን ትጫናላችሁ። ሴሌክት ቴክስት የሚለውን ስትጫኑ ኮፒ እንድታደርጉ ይፈቅድላቸዋል። አሁን ይሄንን ኮፒ ያደረኩት ሙሉ በሙሉ ሴሌክት አድርጓል። ኮፒ አድርግ ያለው አሁን ወደ ፈለግነው ዓላማ መጠቀም እንችላለን። ይሄንን ቀጥታ ከፈለግን ኮምፒውተር ላይ ወደ ወርድ መቀየር እንችላለን፣ ወይም ለሰው ሜሴጅ መላክ ከፈለግን ደግሞ ቀጥታ ፔስት አድርገንም መላክ እንችላለን። ሌላው ደግሞ እዚህ ላይ ያለው አሪፍ ነገር እዚሁ ላይ ሆነን ትራንስሌት ማድረግ እንችላለን። የተጻፈው በእንግሊዝኛ ከሆነ ወደ አማርኛ፣ አማርኛን ወደ እንግሊዝኛ። ከዛኛው ትራንስሌሽን ይሄ ለየት የሚያደርገው ጊዜና ሰዓት ስለሚቆጥብ ነው። በተጨማሪም እንደዚሁ ስክሪንሹት ያደረጋችሁት ካለ ብዙ ጊዜ ስክሪንሹት ኤዲት አይደረግም፣ በቀላሉም ኮፒ አይደረግም። ያው አብዛኞቻችሁ ያን ስክሪንሾት ያደረጋችሁትን አንዳንዷን እየለቀማችሁ ነው የምትጽፉት። ነገር ግን ይሄኛው ግን ስክሪንሾት ያደረጋችሁትን ቀጥታ አፕሎድ ታደርጉታላችሁ። ልክ አፕሎድ ስታደርጉ በዚህ መልኩ ያመጣላችኋል። አሁን እንደዚህ ስታደርጉት ራሱ ሴሌክት እንድታደርጉ ይፈቅድላችኋል። አሁን ጫን ትሉታላችሁ። ስትሉት ያው ሴሌክት። አሁን ይህንን ቀጥታ ኮፒ አድርጋችሁ ለምትፈልጉት ሰው ቴክስት መላክ ትችላላችሁ። በተጨማሪም ደግሞ ሶሻል ሚዲያ ላይ ፖስት ማድረግን ብትፈልጉ ይህን ሜትድ ብትጠቀሙ አሪፍ ነው። ሁለተኛው ስለ እቃዎች መረጃ እናገኝበታለን። ብዙ ጊዜ እቃ ለመግዛት ስንፈልግ ስለዛ እቃ መረጃው ከሌለን በቀላሉ ልንሸወድ እንችላለን፣ በዋጋ ልንበላ እንችላለን፣ ወይም የእቃው ኦሪጂናል እና ፌክ። ይህን አፕሊኬሽን ተጠቅመን ስለዛ መረጃ እናገኛለን። አንደኛ አዲስ እቃ ከሆነብን ቀጥታ ፎቶ አንስተን ስለዛ ምን ተብሏል የተባለ ነገር ካለ ከሶሻል ሚዲያ ሰብስቦ ይህ አፕሊኬሽን ያመጣልናል። ለምሳሌ እስኪ ስክሪንሹት ያደረኳቸው አሉ እቃዎች። ለምሳሌ እነዚህ ጫማዎችን ተመልከቱ። እነዚህን ጫማዎች ሴሌክት ያደረኳቸው፣ ስለዚህ የተባለ ነገር ካለ ወደታች ያመጣላቸዋል። ኢንስታግራም ላይ ሊሆን ይችላል፣ ፌስቡክ ላይ ሊሆን ይችላል። ዋጋቸውና የተለያዩ መረጃዎችን በቀላሉ ታገኙበታላችሁ። በተጨማሪም ደግሞ እዚህ ላይ ዲዛይን የምታደርጉ ሰዎች ካላችሁ ስለ ፎቶዎች የተለያዩ መረጃዎችን ያመጣል። ለምሳሌ የሚፈልጉት ዲዛይን ካለ ከዛ ውስጥ ያቺ ሎጎ ነቅሳችሁ የምታወጡ ከሆነ ይህ አፕሊኬሽን በጣም ጠቃሚ ነው፣ ተጠቀሙበት። ሶስተኛው ጥያቄዎችንና ሪሰርቾችን ለመስራት ያግዘናል። እርግጥ ጥያቄና ሪሰርች ጉግል ላይ ሰርች እያደረጋችሁ ማግኘት ትችላላችሁ። ይሄ ግን ለየት የሚያደርገው ምንድን ነው? እዛ ላይ መጻፍ የማትችሏቸውን ጽሁፎች በቀላሉ ልጽፉት ትችላላችሁ። እንደገና ደግሞ ጊዜ ይቆጥባል። ለምሳሌ አንድ የሂሳብ አርቲሜቲክ እንዲሰራል ነው፣ ወይም ስለዚያ ሂሳብ አርቲሜቲክ የተሰራ ነገር ካለ በቀላሉ እንዲያመጣልን እስኪ ነው። አሁንም እንደዛው ፎቶ ታነሱታላችሁ። እዚህ ጋር የጻፍኳት አለች ኤክስ ስኩዌር ፕላስ 3 ኢዝ ኢኳልስ ቱ 6። ይህንን ከምጽፉ ፎቶ አነሳችሁ። ልክ ፎቶ ስታነሱት በዚህ መልኩ ያመጣላችሁ። አሁን ስለዚህ የተባለ መረጃ እዚህ የጠየቀም ሰው ካለ ከታች እንደዚህ ስክሮል ስታደርጉት ማየት ትችላላችሁ። ስክሮል አድርጋችሁ ይሄው አሁን ይሄን ጥያቄና ያኛው ጥያቄ ተመሳሳይ ነው። ስለዚህ የተሰራ ነገር አለ፣ ቪዚት አድርጋችሁ መመልከት ትችላላችሁ። ስለዚህ ይሄ አፕሊኬሽን በተቻለ መጠን ስራችሁንና ጊዜያችሁን ሊቆጥብ ይችላል። በደንብ ተጠቀሙበት። ይህን አፕሊኬሽን እንግዲህ ስልካችሁ ላይ በሁለት መልኩ ማግኘት ትችላላችሁ። የመጀመሪያ እስካሁን ባየነው ክሮም ላይ ገብታችሁ ከሰርች በስተቀኝ ያለችው ምልክት በመጫን ወይም ፕላይ ስቶር ላይ ገብታችሁ ጎግል ሌንስ ብላችሁ ሰርች አድርጉት። ጎግል ሌንስ ብላችሁ ሰርች ስታደርጉት ይቺኛው ሁለተኛ ላይ የመጣችውን ኢንስታል ማድረግ ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። በዚህ የዩቲዩብ ቻናል የተለያዩ የቴክኖሎጂካል ትምህርታዊ መረጃዎችን ያገኙበታል። ሰብስክራይብ አድርገው ቤተሰብ ይሁኑ።